ለምሳሌ መስከረም ላይ እነሱ 27 ሳንቲም ነው እየከፈሉ ያለው። አዲሱ የመብራት ታሪፍ ሲዘጋጅ ድጎማ አለውን? ድጎማ የሚያካትታቸው የትኞቹን ደንበኞች ነው? ድጎማውንስ ማን ነው የሚከፍለው? የሚሉ እና ተያያዥ ጥያቄዎች ይነሳሉ። በዚህ ቪዲዮ ሙሉ ማብራሪያ ይዤላችሁ መጥቻለሁ። ለማታውቁኝ ለቀባላለው የቻናል አባል ካልሆናችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። የታሪፍ ማሻሻያው ምን ያካትታል? የመኖሪያ ቤት፣ የንግድ፣ የአነስተኛና መካከለኛ ኢንዱስትሪ እና የመንገድ መብራት ታሪፍን ነው የሚያካትተው። በዚህ ቱቶሪያል መብራትን በተመለከተ ሙሉ የታሪፍ ዝርዝር ነው ይዤ የመጣሁት። እነዚህ 4 ምድቦች ናቸው። አንዳንድ ሰዎች የታሪፍ ማሻሻያው ድጎማ አለው ይላሉ። እውነት ነው፣ ድጎማ አለው። ዶክመንቱን በመመለከት ሰዓት እነሱም በተለያየ ሚዲያ እየቀረቡ ባብራሩት መሰረት ከ50 እስከ 200 ኪሎዋት የሚጠቀሙ ደንበኞች ድጎማ መጠን አላቸው። ዝቅተኛ ገቢ ያላቸውን ደንበኞች እንዳይጎዳ የታሰበ ድጎማ እንዳለው አብራርተዋል። አንድ በወር 50 ኪሎዋት ዋትሳወር ኤሌክትሪክ ተጠቃሚ የሆነ ደንበኛ ቀድሞ በነበረው ታሪፍ ያ ማለት ከ2017 ዓመተ ምህረት በፊት ማለቱ ነው በወር ውስጥ በአንዲት ኪሎዋት አወር 27 ሳንቲም ይከፍል ነበር። እነኛ 50 ኪሎዋት አወር በምሳሌ ለማንሳት ማለት ነው። ለምሳሌ መስከረም ላይ እነሱ 27 ሳንቲም ነው እየከፈሉ ያሉት። መስከረም ላይ 35 ሳንቲም ነው የሚከፍሉት። የአገልግሎት ክፍያ ተጨምሮበት እሷን 23 ብር ብቻ ይከፍል እንደነበረ ያሳያል። በአዲሱ ታሪፍ ደግሞ በአንድ አመት ውስጥ በ2017 ማለት ነው በአንደኛ ሩብ ዓመት እንግዲህ በአመት 4 ጊዜ ስለሚጨምር በሩብ ዓመት የተከፈለን የበፊቱ በሩብ ዓመት ምናምን የሚባል አልነበረም። በአንደኛው ሩብ ዓመት የአንድ ወር ክፍያው በ35 ሳንቲም ይባዛና የአገልግሎት ክፍያው ተደምሮ 27.74 ብር ይመጣል ይላል። በሁለተኛ ሩብ ዓመት የአንድ ወር ክፍያው በ43 ሳንቲም ይባዛል። በሶስተኛው ሩብ ዓመት የአንድ ወር ክፍያው በ52 ሳንቲም ይባዛል። በመጨረሻው ወይም በአራተኛው ሩብ ዓመት የአንድ ወር ክፍያ በ60 ሳንቲም ይባዛል እያለ ይቀጥላል። ይህ ማለት ድጎማ እንዳለ የሚያሳይ ነው። ከ4 ዓመት በኋላ 1 ብር ከ56 ላይ ነው የሚደርሱት። ኮስት ሪፍሌክቲቭ ግን 6 ብር ነው። ከ0 እስከ 50 ኪሎዋት የሚጠቀሙ ደንበኞች ድጎማ ሳይደረግላቸው በትክክለኛው ታሪፍ ቀመር ቢሰላስ ስንል 6 ብር በኪሎዋት አወር መክፈል ቢኖርባቸውም ድጎማ በመደረጉ ወደ 0.98 ዝቅ ብሏል ይላል። ይህ ደግሞ 84 በመቶ ድጎማ ተደርጎላቸዋል ማለት ነው ሲል ያብራራል። በተመሳሳይ ከ51 እስከ 100 ኪሎዋት አወር ተጠቃሚ የሆኑ ደንበኞች 61 በመቶ ድጎማ ተደርጎላቸው ከ601 ወደ 2.34 ብር ዝቅ ተደርጓል ይላል። እንዲሁም ከ101 እስከ 200 ኪሎዋት አወር የሚጠቀሙ ደንበኞች ደግሞ 35 በመቶ በመደጎም ከ6 ብር ወደ 3.91 የታሪፍ ዋጋ ተቀንሶላቸዋል ይላል። እንግዲህ ይህ ድጎማ የሚያካትተው እስከ 200 ኪሎዋት አወር የሚጠቀሙትን ደንበኞች ብቻ ነው። ከዛ በላይ ያለውን ግን ድጎማም የለውም። ምናልባት ድጎማውን ከየት ይመጣል የሚል ጥያቄ ከተነሳ ከ200 እስከ 300 ኪሎዋት ራሳቸውን ማስተካከያን ይከፍላሉ። ከዛ በላይ ያሉት ደግሞ እታች ያሉትን የሚደጉሙበት የጎንዮሽ የድጎማ ስርዓት ነው ተግባራዊ የተደረገው። እነሱም በማብራሪያቸው ቀርበው እንደነገሩን ከሆነ ከ200 ኪሎዋት አወር በላይ ያሉ ሰዎች በሚከፍሉት ነው ድጎማ የሚደረጉት ይላል። ይህ እንግዲህ ጥያቄ የሚያስነሳ ነው። የሆነው ሆኖ የመኖሪያ ቤት ታሪፍን ከ2018 እስከ 2020 ባለው የሚተገበረውን ስነግራችሁ ምናልባት የ2017 የሚለውን ስለጨረስ ነው እሱን እዚህ ጋር ማቅረብ አልፈለኩም። እንደሚታወቀው የመኖሪያ ቤት ታሪፍ ምድቦች አሉት። ከ0 እስከ 50 ከ51 እስከ 100 እያለ እስከ 500 በላይ የሚል ምድብ ውስጥ ይገኛል። እዚህ ጋር እንደምንመለከተው አሁን ያለነው 2018 ላይ ነው ያለነው። 2018 አጋማሽ ላይ ነው ያለነው። አንድ ከ51 እስከ 100 የሚከፍል ሰው በዚህ አመት ውስጥ ከ1.67 እስከ 2.21 ድረስ የሚከፍል ነው። እዚህ ጋር በሬንጅ ነው ያስቀመጥኩት እኔ። ይሄ ማለት በመጀመሪያው ሩብ ዓመት 0.68 ነበረ፣ በመጨረሻው ሩብ ዓመት 0.92 ድረስ ይሄዳል እንደማለት ነው። ከ500 በላይ የሚከፍል ደግሞ መጀመሪያው ሩብ ዓመት ላይ ይህንን ይከፍል ነበረ። ሰኔ ላይ ሚያዝያ፣ ግንቦት፣ ሰኔ ላይ የሚተገብረው በእነዚህ ወይም የሚከፍለው በዚህኛው ታሪፍ ይሆናል ማለት ነው። በሚቀጥለው ዓመትም በአኮርዲንግሊ እንደዚህ እየጨመረ ይሄዳል። የመጨረሻ እነሱ
በ4 ዓመት የሚተገበረውን ታሪፍ ብለው ሲናገሩ ይሄኛውን እዚህ ጋር የተቀመጠው 9 ብር ከ46 ድረስ ይከፍላሉ ማለት ነው። እንግዲህ በ3 ዓመት ውስጥ ከ4 ብር ከ66 ወደ 9 ብር ከ46 ነው የሚያድገው ማለት ነው። እንደገና የንግድ አጠቃላይ ስንመለከት በ3 ዓመት ውስጥ የሚተገበረው ይህ ጋር ምናልባት ከ2017 ዓ.ም በፊት እንደዚህ እንደሚከፈል ያሳያል። 2 ብር ከ12 ነበረ። በየሩብ ዓመት የሚባል የለም፣ ኮንስታንት የሆነ ክፍያ ነበረ። ለቀጣይ 3 ዓመት የያዝነውን ጨምሮ ማለት ነው። በእንደዚህ አይነት ነው የሚከፈለው። ምናልባት 4 ብር ከ53 መጀመሪያው ሩብ ዓመት ላይ፣ መጨረሻው ሩብ ዓመት ላይ ሰኔ አካባቢ ማለት ነው 5 ብር ከ98 ይከፈላል። አሁን የያዝነው ወር ላይ ይሄኛው 5 ብር ከ50 ሳንቲም የሚለው ነው። ይህን ተጠቅመው ነው በዚህ ወርና ቀጣይ 2 ወራትን የሚያሰሉት። ሌላው የአነስተኛ ኢንዱስትሪ ታሪፍ ነው። በተመሳሳይ አሁን ያለነው ጥር መጨረሻ ነው። 3 ብር ከ36 ሳንቲም ነው ማባዣው። ሰኔ ግንቦትና ሚያዝያ 3 ወራት በዚህኛው ነው የሚያሰሉት 3.62። እንግዲህ የመካከለኛ ኢንዱስትሪ ታሪፍ ደግሞ ስንመለከት እዚህ ጋር ያስቀመጥኩትን ይመስላል። አሁን ያለነው 3ኛ ሩብ ዓመት ላይ ስለሆነ 2.71 ነው፣ እስከ መጋቢት 30 ይዘልቃል። ቀጣይም ያሉት ይህንን ይመስላሉ። የመንገድ መብራት ታሪፍ ስንመለከት የመንገድ መብራት ታሪፍ ከሌሎቹ ታሪፎች ዝቅተኛው ታሪፍ ነው። እዚህ ጋር እንደምንመለከተው በ1 ኪሎዋት አወር በ2018 መጀመሪያ ላይ በመጀመሪያው ሩብ ዓመት ላይ እንደዚህ 0.68 ይከፈል ነበረ። የዚህ ዓመት መጨረሻ ላይ 0.92 ይከፈላል። በ2020 መጨረሻ ላይ 1 ብር ከ56 ይከፈላል። ምናልባት አንዳንድ ሰዎች ኮሜንት ላይ የመንገድ መብራትን ማን የሚከፍለው የመንገድ መብራት ከኛ ተጨምሮ እየከፈልን እንገኛለን የሚል ኮምፕሌኖች ወይም ቅሬታዎችን ኮሜንት ላይ ተመልክቻለሁ። እነሱ እንደነገሩን ከሆነ የመንገድ መብራት የሚከፍለው የከተማ አስተዳደሩ ያ መብራት ያለበት ከተማ አስተዳደር ወይም መንግስት፣ ወረዳም ከሆነ ወረዳ፣ ክልልም ከሆነ የክልል፣ የዞን ከሆነ የዞን መንግስት ይከፍላል የሚል ነገር ነው ያለው። የአገልግሎት ታሪፍ ደግሞ የተለያየ እንደሆነ ይታወቃል። ይሄኛውም ከ50 ኪሎዋት አወር በላይና ከ50 ኪሎዋት አወር በታች ብለው ለሁለት ነው የከፈሉት። የመኖሪያ ቤት ቆጣሪዎች 2 አይነት ናቸው። አንደኛው የድህረ ክፍያ ቆጣሪ ነው። ሁለተኛው ደግሞ የቅድመ ክፍያ ቆጣሪ ነው። ስለዚህ የአገልግሎት ክፍያን በሚመለከት ለድህረ ክፍያ እስከ 50 ኪሎዋት አወር እዚህ ጋር በተቀመጠው መሰረት ይተገበራል። ለምሳሌ ከ50 በታች የቆጠረበት አንድ የድህረ ክፍያ ቆጣሪ ተጠቃሚ በ2018 በ3ኛ ሩብ ዓመት 11 ብር ከ66 ይከፍላል። እዚህ ጋር በያዝነው ወር ማለት ነው። ሰኔ አካባቢ የሚከፍለው 11 ብር ከ90 ነው እና ይህ ታሪፍ ተተግብሮ የሚያልቅበት በ2020 መጨረሻ ላይ ደግሞ 13 ብር ከ80 ይከፍላል። ይህ ለድህረ ክፍያ እስከ 50 ኪሎዋት አወር ያለ ነው። ለድህረ ክፍያ ሆኖ ግን ከ50 ኪሎዋት አወር በላይ በወር ለሚጠቀም ሰው የሚከፍለው የአገልግሎት ክፍያ እዚህ ጋር በተቀመጠው መሰረት ይሆናል። አሁን ያለንበት 3ኛ ሩብ ላይ 48 ብር ከ65 ሳንቲም ነው የሚደመርበት። ይህም ራሱ ቫት ስለሚደረግ እሱ ታሳቢ ይደረጋል። መጨረሻ ላይ ከ3 ዓመት በኋላ 57 ብር ከ20 ሳንቲም የሚሆን እንደሆነ ተቀምጧል። የአገልግሎት ክፍያ ለመኖሪያ ቤት አሁን ለቅድመ ክፍያ ቆጣሪ ነው። ከላይ ሁለቱን ያሳያችሁ ለድህረ ክፍያ ስለሆነ እዚህ ጋር ደግሞ ለቅድመ ክፍያ የተቀመጠ ነው። ይሄኛው ለቅድመ ክፍያ እስከ 50 ኪሎዋት አወር የሚጠቀሙ ወይም የሚቆጥርባቸው ሰዎች እዚህ ጋር የተቀመጠውን ይመስላል። በ2018 መጀመሪያ ሩብ ዓመት ላይ 4 ብር ከ36 ነበረ። መጨረሻ ዓመት ላይ ደግሞ 4 ብር ከ87 ይሆናል። ከ3 ዓመት በኋላ 6 ብር ከ24 ይሆናል። የቅድመ ክፍያ አገልግሎት ታሪፍ ከ50 ኪሎዋት አወር በላይ እዚህ ጋር የተቀመጠውን ይመስላል። ቅድመ ክፍያ ሆኖ ከ50 ኪሎዋት አወር በላይ ሲሆን ደግሞ አሁን 3ኛ ሩብ ዓመት ላይ ስላለን 16.92 ይሆናል። በዚህ ዓመት መጨረሻ 17.23 ይሆናል። ከ3 ዓመት በኋላ ደግሞ መጨረሻ ላይ 19.77 ብር ይሆናል ማለት ነው። እንደገና የአገልግሎት ክፍያ ለንግድ አጠቃላይ እስከዚህ በላይ በሙሉ የነገርኳችሁ የመኖሪያ ቤት ነው። እዚህ ጋር ደግሞ የአገልግሎት ክፍያ ለንግድ አጠቃላይ ሲሆን እንደገና የንግድ አጠቃላይ ራሱ 2 አይነት ቆጣሪ አለ። የድህረ ክፍያና የቅድመ ክፍያ ቆጣሪዎች ስላሉ ለድህረ ክፍያ የሚከፈለው አሁን ላይ ለምሳሌ እዚህ ወር ላይ ያለው 62.32 ተብሎ ነው የተባዛው። አኮርዲንግሊ ከ3 ዓመቱ በ2020 መጨረሻ ላይ 73 ብር ይሆናል። እንደገና ቅድመ ክፍያውን በሚመለከት አሁን ያለንበት ላይ 21 ብር ከ75 ነው ያለው። 3ኛ ሩብ ላይ 2018 3ኛ ሩብ ላይ ስለሆነ ማለት ነው። እንደገና የአገልግሎት ክፍያ ለአነስተኛ ኢንዱስትሪ፣ ለመካከለኛ ኢንዱስትሪ እና ለመንገድ መብራት
ተመሳሳይ ነው ያስቀመጡት፣ አይለያይም። የአገልግሎት ክፍያ አነስተኛ ኢንዱስትሪ ተጠቃሚ፣ መካከለኛ ኢንዱስትሪ ተጠቃሚ እና የመንገድ መብራት የሶስቱም ዘርፎች አንድ አይነት አተገባበር ነው የተቀመጠው። ለምሳሌ በ2018 መጀመሪያ ሩብ ዓመት ላይ 59 ብር ከ94 ሳንቲም ያሳያል። 2018 ሲያልቅ ሰኔ ላይ ያለው ማለት ነው 63 ብር ከ51 ይመጣል። እንደገና ይህ ታሪፍ ተተግብሮ ሲያልቅ 2020 መጨረሻ ላይ 73 ብር ይመጣል ማለት ነው። ስለዚህ ምናልባት በዚህ ጋር ኤክሴል ዳታ ስለሆነ እኔ ያገኘሁት አንድ ዲጂት ሊጠጋጋ ይችላል። ለምሳሌ 62.32 የሚለው ጋር አንዲት ቁጥር ወደዛ ትንሽዬ ቁጥር ልትኖር ትችላለች እና ካልኩሌት በምታደርጉ ሰዓት ሽርፍራፊ ሳንቲሞች ልዩነት ሊፈጥር ይችላል። እሱን ከግምት እንድታስገቡ እፈልጋለሁ። አመሰግናለሁ።